ወደ ቀዳሚው ዜና አልፋለሁ። መከላከያ ሰራዊት ከሌለ ሀገርም ክብርም የለም ሲሉ የኪነ ጥበብ ባለሙያዎች ተናገሩ። ለሀገር መከላከያ ክብር ቆማለሁ የሚል መርሃ ግብር በአዲስ አበባ ደረጃ በአበበ ቢቂላ ስቴዲየም ተካሄደ። ቤተልሔም አሻግሬ ዝርዝሩን ታቀርብልናለች። በኪነ ጥበብ ባለሙያዎች የቀረበውን ለሀገር መከላከያ ክብር ቆማለሁ የሚለውን ጥሪ ተከትሎ የተዘጋጀው መርሃ ግብር በአዲስ አበባ አበበ ቢቂላ ስቴዲየም ተካሂዷል። ሕግና ሕገ መንግስታዊ ስርዓቱን ለማስከበር የተሰዋ ካለው የመከላከያ ሰራዊት ጎን ሁሌም እንቆማለን ያሉት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ የጥፋት ቡድኑን በቅርቡ ለፍርድ እንደምናቀርብ ጥርጥር የለንም ሲሉ ተናግረዋል። ሀገርን ላለመክዳት ቃል ኪዳኑን ጠብቆ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን ለማስከበር ሲል እየተሰዋ ካለው የመከላከያ ሰራዊታችን ጎንና ስለ ሀገር ፍቅር ስለ ሰንደቅ ዓላማችን ክብር ሁሌም አብረን እንቆማለን። ኢትዮጵያውያን ተበተኑ ሲባል የምንሰበሰብ፣ ደከሙ ሲባል የምንበረታ፣ አንድና ጠንካራ የማንበገር ህዝቦች መሆናችንን ለጠላቶቻችን ደግመን ደጋግመን እንነግራቸዋለን፣ እናሳያቸዋለን። ሉዓላዊነታችንን ሊዳፈሩ ለሚፈልጉ አካላት ከውስጥ በር እየከፈቱና እያንኳኩ ያሉት ባንዳዎችን በቅርብ ለፍርድ እንደምናቀርባቸው ጥርጣሬ የለንም። መርሃ ግብሩ በፌዴራል ማርሽ ባንድ መሰናዶች የደመቀ ሲሆን የአስሩም ክፍለ ከተሞች የስፖርት ቤተሰቦች፣ የተለያዩ ተቋማት ተወካዮች፣ አባት አርበኞች፣ የጸጥታ አካላት፣ መምህራንና ተማሪዎች፣ የሕክምና ባለሙያዎች፣ የኪነ ጥበብ ባለሙያዎች፣ የኮንስትራክሽን ባለሙያዎች፣ አርሶ አደሮችና ልዩ ልዩ የህብረተሰብ ክፍሎች የሰልፍ ትርኢት አካሂደዋል። ህዝቡ ለሀገር መከላከያ ክብር እቆማለሁ የሚለውን ጥሪ በመቀበል ባሳየው በጎ ምላሽ የኪነ ጥበብ ባለሙያዎቹ ምስጋናቸውን በማቅረብ ለመከላከያ ሰራዊቱ ያላቸውን ክብር ገልጸዋል። ከአስተባባሪዎቹ አንዱ ስለሆን ቀድሜ መገኘቴ ነበር። ግን ህዝቡ ቀድሞኛል፣ ህዝቡ ቀድሞናል። ይሄ ምን ያህል ጥሪያችንን እንደተቀበለ ነው የሚያሳየውና እጅግ አድርገን እናመሰግናለን። በየትኛውም ጊዜ ኢትዮጵያዊነቱን የማይቀይር ሰራዊት ነው። ልክ ኢትዮጵያን ሰንደቅ ዓላማ ሲያደርግ ኢትዮጵያ የሆነው የሚወጣ ነውና ለኔ የኢትዮጵያ ምልክት ነው፣ የኢትዮጵያ ትዕምርት ነው እና ምኮራበት በጣም መመካበት ወራሪ ቢመጣ መልስ ነው ብዬ የምተማመንበት ጀግና ሰራዊት ነው እና ሁላችንም እናከብረዋለን። በያለበት ቦታ ክብር ይገባዋል። ይሄንን ሀገርን መናድ ሀገርን ማፍረስ የሆነ ነገር ሲደረግ የኢትዮጵያ ሕዝብ ዝም ብሎ ማየት አልቻለም እና ይብሰለሰል ነበር በውስጡ። ይሄ ሀሳብ ሲመጣለት ሆ ብሎ ነው የወጣውና እጅግ በጣም የሚያኮራ በአባቶቻችን በእናቶቻችን ጊዜ ጀግንነት ብለን የምናስበው የነበረ አሁን ግን ምንም በዘር ብንከፋፈልም በሃይማኖት በብዙ ነገሮች ውስጣችን የቆሰለ ቢሆንም አሁንም ቢሆን ስለ ሀገር ሲነሳ ግን ሁላችንም ፖለቲካ እንኳን ማንወደው ሰዎች ወተን ምንዋጋበት ድምጻችን የምናሰማበትን እድል የፈጠረ ነው። ኢትዮጵያዊነትን ያኮራን። ከዚህ በተጨማሪም የመከላከያ ሰራዊት መኖር ለሀገር መኖር ትልቅ ሚና እንዳለው የገለጹት የኪነ ጥበብ ባለሙያዎቹ መንግስት የጀመረው ህግ የማስከበር እርምጃ በመሆኑ በቶሎ ተጠናቆ ወደ ሌሎች የልማት ስራዎች ልንመለስ ይገባል ብለዋል። መከላከያ ከሌለ ሀገር የለም፣ ሰራዊት ከሌለ ሀገር የሚባለው ክብር የሚባለው የለም። ስለዚህ ለሀገር ለመከላከያ ክብር እንቆማለን፣ ለሀገር መከላከያ ክብር እንቆማለን የሚለውንም መሪ ቃል ይዘን የተነሳ ነው። ለዚህ ነው እንዳለመታደል ሆኖ ወገንሽን ጠላት ብለሽ ስትጠሪው በራሱ ያማል እና አሁንም ኢትዮጵያ ድጋሚ እንደዚህ አይነት እኔ በኔ እድሜ እንኳን ሁለት የእርስ በርስ አየሁ ማለት ነው። የኢትዮጵያና ኤርትራ ነበርና አሁን ደግሞ እንደዚህ ስታይ አለመታደላችን ያሳምምሻልና እኔ እግዚአብሔር ሰላም ያርግልን ሀገራችንን ነው የምለው። በተቻለ አቅም ሀገራችን እርስ በርሳችን እንደዚህ እንድንባላ እርስ በርሳችን እንድንዋደቅ ወንድሙን እንዲገድል የሚያደርግን ሀሳብ የሚያመነጩትን እግዚአብሔር ይፍረድባቸው ነው የምለው።
መንግስት ደግሞ ህግ ያስከብርልን። ይሄ ህግ ማስከበር ነው። ህግ ለማስከበር ደግሞ ጥቂቶች ናቸው። የኢትዮጵያ ሰራዊት እንኳን ለጥቂቶች ቀርቶ ለማንም የአፍሪካ ኩራት ነው ብያለሁ። ስለዚህ በአጭር ጊዜ ጨርሰ ምክንያቱም ሌሎች ስራዎች አሉ። የአባይ ግድብ እዛ ጋር አለ፣ ማለቅ አለበት። ልማት አለ፣ ህዝቡ ስራ ይፈልጋል። ስለዚህ ቶሎ ይሄንን ጨርሶ ወደ ስራችን መተን የኢትዮጵያን ብልጽግና እውን ማድረግ ብቻ ነው ከኛ የሚጠብቀው። በመርሃ ግብሩ ላይ የተሳተፉ ከፍተኛ የስራ ኃላፊዎችና የከተማዋ ነዋሪዎች በያሉበት ከረፋዱ 5 ሰዓት ተኩል ላይ ለ1 ደቂቃ ቀኝ እጃቸውን በግራ ደረታቸው ላይ አድርገው በመቆም ለመከላከያ ሰራዊት ያላቸውን ክብር ገልጸዋል። መርሃ ግብሩ በዛሬው ዕለት ከረፋዱ 5 ሰዓት ተኩል ላይ በተለያዩ ስፍራዎች ለ2 ደቂቃዎች ተካሂዷል።